ከላሊበላ ከተማ ሹምሻ አየር ማረፊያ የተንቀሳቀሰው የብልጽግና ሰራዊት ላይ በተፈጸመ ከባድ የደፈጣ ጥቃት 17 የሰራዊት አባላት ወዲያውኑ ህይወታቸውን ማለፉን አፋብኃ አስታውቋል። ልዩ ስሙ ሶርባ ተብሎ በሚጠራው አካባቢ በተፈጸመ በዚሁ ጥቃት 20 የሚሆኑ በጽኑ መቁሰላቸውንም መረጃው ጨምሮ ገልጿል። የብልጽግና ሰራዊት ዙ23 የተባለውን የጦር መሳሪያ ሽፋን በማድረግ ወደ መጣበት ተመልሷል። ሙሉ መረጃውን የምትሰሙት ይሆናል። የብልጽግና ሰራዊት ከወሎ ቤተ አማራ በርካታ ቦታዎችን ነቅሎ መውጣት መጀመሩ ተሰማ። ድርጊቱን የተቃወሙ የብአዴን ካድሬዎች ሰራዊቱ ጥሏቸው እንዳይሄድ ቢማጸኑም ሌላ ግዳጅ አለን በሚል ምክንያት ከሰሜን ደቡብና ምዕራብ ወሎ ቤተ አማራ አካባቢዎች ለቆ መውጣት መጀመሩ ታውቋል። በስተመጨረሻም ካድሬዎቹ ጦሩን ተከትለው በመሄዳቸው እየቀረው የብአዴን መዋቅር ፈራርሷል። የምትሰሙት ይሆናል። የሚኒሊክ እዝ በፈጸመው ድንገተኛ ጥቃት በርካታ የሚኒሻ አባላት ህይወት ሲያልፍ ቀሪዎቹ እጅ መስጠታቸው ተነግሯል። የፖሊስ አባላትም ተመሳሳይ ጣፈንታ ገጥሟቸዋል። 13 የአገዛዙ ወታደሮች በበኩላቸው የቴዎድሮስ እዝን ከነሙሉ ትጥቃቸው በሰላም ተቀላቅለዋል። ስም ዝርዝራቸውን የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ከላሊበላ ከተማና ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በተፈጸመበት ከባድ ደፈጣ ጥቃት 17 ያገዛዙ ሰራዊት አባላት ወዲያውኑ ህይወታቸው ሲያልፍ 20 የሚሆኑት ደግሞ በጽኑ መቁሰላቸውን አፋብኃ ይፋ አድርጓል። ሐምሌ 21 ቀን 2018 ዓመተ ምህረት መነሻውን ከላሊበላ ከተማና ሹምሻ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልባላ ከተማና ቡግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂው ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራው ቦታ ላይ በአፋብኃ ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ ፋኖዎች ከባድ ደፈጣ ገጥሞታል። በዚህ የታቀደና የተናበበ የደፈጣ ጥቃት 17ቱ እስከ ወዲያኛው ወዲያውኑ ሲሸኙ ከ20 በላይ ቁስለኛውን በማንጠባጠብ በሞርተርና አየር መቃወሚያ ዙ23 ሽፋን ሰጥቶ የተረፈው እግሬ አውጪኝ ብሎ ወደ መጣበት ፈርጥጧል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ለሚዲያችን አጋርቷል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ሰራዊት ከሰሜን ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች በራሱ ፈቃድ እየወጣ መሆኑን ተከትሎ በአካባቢው ባሉ የብአዴን ባለስልጣናት ዘንድ ከፍተኛ ድንጋጤ መፈጠሩ ተሰምቷል። የኦህዴድ ሰራዊት ከቦታዎቹ እየወጣ ያለው ያለምንም ውጊያ እንደሆነ ቢነገርም የፋኖ ሰራዊት ያደረሰበት ጫና ግን ቀላል የሚባል እንዳይደለ ታውቋል። በእነዚህ ቀጠናዎች ውስጥ ሰራዊቱ መውጣቱን ተከትሎ የፋኖ ኃይሎች በመላው ወሎ ቤተ አማራ ያላቸውን ይዞታ በማጠናከር ላይ ሲሆኑ ተጨማሪ ወረዳዎችንም ትናንትና ዕለት መያዛቸው የሚታወስ ነው። የአብይ አህመድ ሰራዊት አብዛኛዎቹ የወሎ ቤተ አማራ ቀጠናዎች መልቀቃቸውን ተከትሎ የብአዴን አመራሮች ቅሬታ ያቀረቡ ሲሆን ሰራዊቱ ነቅሎ ከወጣ የክልሉ መንግስት መዋቅር ከዚህም የባሰ ከፍተኛ ጉዳት ያስተናግዳል ሲሉም አስጠንቅቀዋል ተብሏል። የሰራዊቱ አዛዦች በበኩላቸው ትዕዛዝ የሚቀበሉት ከብአዴን ሳይሆን ከአዲስ አበባ መሆኑን በመግለጽ ጓዛቸውን ጠቅልለው መውጣት መጀመራቸውን ቦታው ላይ ያሉ የዓይን እማኞች ለሚዲያችን በላኩት መረጃ አጋርተዋል። የአብይ አህመድ ሰራዊት ከወሎ ቤተ አማራ አንዳንድ ቦታዎች የወጣው ለሌላ ግዳጅ ሳይሆን እንደማይቀርም የሚገልጹት እነዚህ የመረጃ ምንጮች ምናልባትም ወደ ትግራይ አዋሳኝ ቦታዎች ለሌላ ስምሪት ለመንቀሳቀስ ሳይጀምር እንደማይቀርም ተነግረዋል። 3 ዓመት ሙሉ ከኦህዴድ ሰራዊት ጋር አብረው ሲጓዙ የነበሩት የብአዴን ካድሬዎች በዚህ ውሳኔ ከፍተኛ ድንጋጤ ውስጥ በመግባት ሰራዊቱን ተከትለው መንቀሳቀሳቸውን በመነገር ላይ ነው። በአካባቢው ያለው የብአዴን መዋቅር ከፈራረሰ የሰነባበት ቢሆንም አሁን ደግሞ የሰራዊቱን ነቅሎ መውጣት የብልጽግናውን ርዝራዥ በአካባቢው እንዳይኖር ከማድረጉም በላይ ተስፋ ያልቆረጡ ጥቂት የብአዴን ካድሬዎች ተስፋ ወደ መቁረጡ ደረጃ ሳይደርሳቸው እንደማይቀር ተነግሯል። ከዚህ በተጨማሪ የመረጃ ምንጩ ጨምሮ እንደገለጸው በዚህ ሰዓት በብአዴን አመራሮችና በኦህዴድ ሰራዊት መካከል ያለው አለመግባባት ከመቼውም ጊዜ በላይ በመግባባስ ላይ ነው። የሰራዊቱ አባላት ካድሬ አይከተለን የሚል አቋም ቢኖራቸውም ከህዝብ የተነጠሉት የብአዴን አመራሮች ግን ህይወታቸውን ለማትረፍ አሁንም ሰራዊቱ ላይ የሙጥኝ ብለዋል ይባላል።
ይሄው ውሃ ቅዳ ውሃ መልስ የሆነ የፖለቲካ ጨዋታ እስከ መቼ ድረስ እንደሚቀጥል የሚታወቅ ነገር ባይኖርም አጋጣሚው ግን የፋኖ ሰራዊት ወረዳዎችን ለመቆጣጠር ጥሩ እድል ፈጥሮለታል እየተባለ ነው። ይህ በእንዲህ እንዳለ ሰሞኑን ጎጃም ውስጥ ብልጽግና የወሰደው ሁሉን አቀፍ ዘመቻ ከከሸፈ በኋላ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላውን ደብረ ማርቆስ ላይ ካድሬውን በመሰብሰብ መክሯል። ጀነራሉ ካድሬውን ክፉኛ የወቀሰ ሲሆን በአካባቢው ሰላም እንዳይመጣ ያገዛዙ ሰራዊት ዋጋ ቢከፍልም አሁን በምስራቅ ጎጃም ውስጥ ከባድ የጸጥታ ችግር መኖሩን አምኗልም ተብሏል። በቀጣይ ለሚደረጉ ዘመቻዎች የብአዴን አመራሮች ዝግጁ እንዲሆኑ ጥሪ ያቀረበው ጀነራሉ ጮቄ ተራራ ላይ ግን ድል አስመዝግበናል ሲልም ተደምጧል። ጀነራሉ ይህን ቢልም ግን በዚህ ሰንሰለታማና ተራራማ አካባቢዎች ሰራዊቱን ያስጨረሰ ሲሆን እቅዱ ሳይሳካ ኦፕሬሽኑ ማለቁ የቅርብ ጊዜ ትዝታ ሆኖ አልፏል። ጀነራል ብርሃኑ አሁንም ለቀጣይ ውጊያ ተዘጋጁ እያለ እንደሆነ የአገዛዙ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ የጀብደኛው ሚኒሊክ እዝ አሃድ የሆነው 303ኛ አሳምነው ኮር 19ኛ ክፍለ ጦር ዛሬም አንጸባራቂ ድል በማስመዝገብ 7 የሚኒሻ አባላትንና 2 ፖሊሶችን ያሉበት ድረስ በመሄድ መደምሰሱ ተሰምቷል። እጅ የሰጡ የአገዛዙ ሰራዊት አባላትም እንዳሉ ተናግሯል። ጎጃም ላይ ደግሞ 13 ወታደሮች ከአገዛዙ በማምለጥ የቴዎድሮስ እዝን በሰላም መቀላቀላቸውን አፋብን ለሚዲያችን ከነስማቸው ባደረሰው መረጃ አጋርቷል። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ ዋብሹም ብርጌድ በዋግምራ ዞን ዳላ ወረዳ አገዛዙ በተለምዶ ጥምር ጦር ወይንም ሰላም አስከባሪ ብሎ የሚጠራውን ሚኒሻና ፖሊስ 04 ቀበሌ አርቢቲ ከተማ ውስጥ በመግባት አይቀጡ ቅጣት ቀጥቶታልም ተብሏል። አናብስቶቹ ዋብሹም ብርጌዶች የተከማቸንበትን የጠላት ምሽግ ቀድመው በማቅናትና ቁልፍ ቦታዎችን ቀድሞ በመዝጋት በአገዛዙ ዘብ ጠባቂ ሚኒሻና ፖሊስ ላይ የማያዳግም እርምጃ መውሰድ ችለዋል። ውጊያው ሐምሌ 22 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ከ30 ገለቱ ጠብቆ የተካሄደ ሲሆን ከዋግምራ ዞን ከተለያዩ ወረዳ ተውጣጣው ዳና ወረዳ 012 ቀበሌ ሲልዳ የተባለው የተጠናከረ ያገዛዙ ምሽግም በፋኖ ቁጥጥር ስር ውሏል። በነበረው አውደ ውጊያ 7 ሚኒሻና 2 የወረዳው ፖሊሶች እስከ ወዲያኛው ሲሸኙ ከ11 በላይ ቁስለኛውን እያንጠባጠበ ወደ መደበቂያው አንድ ወር ከተማ ተመልሷል ሲልም የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ የደረሰን መረጃ አመላክቷል። ወሎ ቤተ አማራ ሚኒሻው ላይ በዚህ መልኩ ማት ሲወርድ፣ ጎጃም ላይ ደግሞ 13 ያገዛዙ ወታደሮች በሰላም ከነሙሉ ትጥቃቸው በአፋብን ቴዎድሮስ እዝ ወደ 101ኛ ኮርን ተቀላቅለዋል። እጅ ከሰጡት ውስጥ ተኳሽና ኦፕሬተር ጭምር የሚገኙበት ሲሆን ፋኖ በሰላም ለመጡት ወንድሞቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። በዚህ ውሳኔ መሰረት አገዛዙን ከድተው ለቴዎድሮስ እዝ እጃቸውን የሰጡ ወታደሮች 1ኛ ያበባል ታዴ፣ 2ኛ ጌትነት ደሴ፣ 3ኛ አበበ ጌትነት፣ 4ኛ ኤፍሬም ሸቴ፣ 5ኛ ባበ ያቅለው፣ 6ኛ ሃይማኖት አበበ፣ 7ኛ መሌ፣ 8ኛ ዋና ሳጅን ዳምጠው አባቡ፣ 9ኛ ብርሃን፣ 10ኛ ያስቡ፣ 11ኛ ንጉሴ፣ 12ኛ ደስታው፣ 13ኛ አዱኛ ሆነው ተመዝግበዋል ተብሏል። ይህ በእንዲህ እንዳለ የሳውዲ አረቢያ አገር ውስጥ ጉዳይ ሚኒስተር 5 ተጨማሪ ኢትዮጵያውያን በሞት መቅጣቱ አስታወቀ። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያን በሞት የተቀጡ ሰኞ ሐምሌ 22 2018 ዓ.ም በአሴር ግዛት ውስጥ መሆኑን የሀገር ውስጥ ጉዳይ ሚኒስተር ገልጿል። ከቅርብ ጊዜ ወዲህ በሳውዲ አረቢያ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ከዚህ ቀደም ሰኔ 16 5 ሰኔ 4 ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸው ነበር። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስተር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥቃቱን መፈጸማቸው በመረጋገጡ ክስ እንዲመሰረት ተደርጓል ብሏል። የፍርድ ቤት ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የጎሳዊ ትዕዛዙ ተፈጻሚ እንዲሆን በመደረጉ ቅጣቱ መፈጸሙን ገልጸዋል። ሚኒስተሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጽም አረጋግጧል። ሂውማን ራይትስ ዎች ሐሙስ ዊሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን
ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶም ነበር። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ